ሃትሪክ ምባፔ አሬ ሰውዬ ይለያል። ማን ምን አይነት ተጫዋች ነው? ከአመት አመት በቃ ጎል ማስቆጠር አይሰለቸውማ። ሪያል ማድሪድ ሪያል ሶሲዳድን 4-1 በሆነ ሰፊ ውጤት በስፔን ላሊጋ ሁለተኛ ሳምንት ጨዋታ ማሸነፍ ችሎ ነበረ። ኪሊያን ምባፔ ሃትሪክ ሰርቶ ነበር በዚህ ጨዋታ ላይ። የመጀመሪያው አጋማሽ ባቻ ውጤት ነበር የተጠናቀቀው። እኔ በዚህ ጨዋታ ላይ በሪያል ማድሪድ በኩል ማለት ነው ሁለቱ ፉልባኮች አልቫሮ ካሬራ እና ዱምፍሪስ ምንም አልተመቹኝም ነበር። ከዛ ውጭ የነበሩት የሪያል ማድሪድ ተጫዋቾች ግን በጣም የተሻሉ ነበሩ ማለት ይቻላል። በመጀመሪያው አጋማሽ ሪያል ማድሪዶች በኪሊያን ምባፔ አማካኝነት 40ኛው ደቂቃ ላይ ጎል አስቆጥረው 1-0 ሲመሩ ነበር። ነገር ግን ሪያል ሶሲዳዶች እዛው እንግዲህ 44ኛው ደቂቃ ላይ በሱቺቻ አማካኝነት ጎል አስቆጥረው 1-1 ማድረግ ችሎ ነበረ። ሁለተኛው አጋማሽ ላይ ግን ማድሪድ ሌላ ታሪክ ሆኖ ነበር ተቀይሮ የገባው። እሳት ለብሶ እሳት ጎርሶ ማለት ይቻላል። ኪሊያን ምባፔ ሁለት ጎሎችን ማከል ችሎ ነበር። ቪኒ ጁኒየር ደግሞ አንድ ጎል ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ኪሊያን ምባፔ ሃትሪክ ይስራ እንጂ ማለት ነው ያው ማኑ ዘማች ግልጽ ነው እሱን የሚያሸንፈው። ጁድ ቤሊንግሃም ራሱ የነበረው ፐርፎርማንስ ማን ይሄ ልጅ ይለያል። በጣም የሚለይ አቅም ያለው ወጣት ተጫዋች ነው። ሁለት አሲስት ማድረግ ችሎ ነበር በጨዋታው ላይ። እያንዳንዱ መከላከል ማጥቃትም ላይ የሚሳተፍበት መንገድ በጣም አስደናቂ ነው። ቪኒም ጎልና አሲስት ማድረግ ችሎ ነበረ። ያው በጠበቅነው ልክ ፐርፎርም ባያደርግም ግን በቃ ጎልና አሲስት አስመዝግቦ መውጣት ችሎ ነበረ። ቫልቨርዴ ሌላ ታሪክ ላይ ነበረ። ያተቃል ይከላከል፣ እሱ ደግሞ አይደክመውም ማለት ይቻላል። አሲስት አድርጎ ነበረ በጨዋታው ላይ። ብቻ የሪያል ማድሪድ ፍሮንት ስሪ ከወገብ በላይ አሪፍ ነበረ ማለት ይቻላል። ምናልባት በመጠነኛ ቪኒ ጎልና አሲስት ቢያደርግ እንኳን በቂ ነው ብለን ባናስብ የአርዳም እንቅስቃሴዎች በቂ ባይሆኑም ማለት ነው ግን ማድሪድ ወሳኝ የሚባል ጣፋጭ 3 ነጥብ በድጋሚ ማስመዝገብ ችሏል። ለጆዜ ነገራቶችን ይበልጥ እያቀለለ መሄድ ይመስለኛል። ስለ ጨዋታው እናንተ ምን ትላላችሁ? ጆዜ ሞሪኒዮ በጣም የሚመቸኝ እኮ ለዚህ ነው። በቃ የሚወዳቸውን ተጫዋቾች እንዴት መንከባከብ እንዴት መያዝ እንዳለበት ጠንቅቆ የሚያውቅ አሰልጣኝ ነው። ዛሬ ለቪኒ ምን እንዳደረገ አይታችኋል። ቪኒ ጁኒየር ጎልና አሲስት ባደረገበት ሪያል ማድሪድ ሪያል ሶሲዳድን 4-1 ቤርናባው ላይ ባሸነፈበት የላሊጋ ጨዋታ ላይ ተቀይሮ በዲያሞንዴ ሲወጣ የሪያል ማድሪድ ደጋፊዎች ለቪኒ ጁኒየር ቪኒ እያሉ እየዘመሩለት ድጋፋቸውን ሲያሳዩት ነበረ ማለት ነውና ጆዜ ሞሪኖ ለቪኒ ምን እያሉ እንደነበር ታውቃላችሁ? ቪኒ ደጋፊዎችን ስማቸው ምን እያሉ እንደሆነ እያለ በተደጋጋሚ ሲነግረው ነበር። እና ይሄ ተጫዋች በሪያል ማድሪድ ቤት እንዲቆይ ቁልፍ ሚና ከተወጡ ሰዎች መካከል አንዱ ጆዜ ሞሪኖ እንደሆነ ይታወቃል። በክረምቱ ወደ አርሰናል ሊሄድ ይችላል ተብሎ በስፋት ሲነገር እንደነበረ የሚታወስ ነው። ነገር ግን ጆዜ ሞሪኖ በሪያል ማድሪድ አመራሮች መሃል በመግባት እንግዲህ ለእኔ ፕሮጀክት በጣም ጠቃሚና ወሳኝ ተጫዋች ነው፣ ስለዚህ የሚከፈለውን መስዋዕትነት ከፍላችሁ እንድታቆይልኝ ይፈልጋለሁ ብሎ ቪኒን በሪያል ማድሪድ ቤት እንዲቆይ ትልቅ ሚና ከተወጡ ሰዎች መካከል አንዱ እንደሆነ ይታወቃልና ለሱ ከለላ እያረገ ያለበት መንገድ ትሪት እያረገ ያለበት መንገድ በጣም የሚደንቅ ነውና በጸባዩ ላይ መሻሻል ታያላችሁ እያለ ሲናገር ሰምቼው ነበረ። ይሄው በቃ የሆኑ ነገሮችን ለውጦችንም በእነዚህ ሁለት የላሊጋ ጨዋታዎች እየተመለከትኩኝ ያሉት ቪኒ በተወሰነ መልኩ ተረጋግቶ ካልም ሆኖ ነው እያዩት ያሉት ማለት ነው። እንደድሮ ለጸባይ አይጋበዝም የሆነ ቱግ ብሎ የሆነ አይነት ግብግብ ውስጥም ሲገባ አትመለከቱትም ማለት ነው። እና አምናለሁ ጆዜ የሆነ ነገር እንደሰሩበት ሜንታሊ ማለት ነው ቪኒ ጁኒየር ላይ ብቻ ተጫዋቹ በደንብ እየተለወጠ እንዳለ የሚያሳይ ይመስለኛል በስነ ምግባር ደረጃ ማለት ነው። የቀድሞ የቼልሲ አጥቂ የሆነው ዲዲየር ድሮግባ ስለ ጆዜ ሞሪኖ ለዲያሞንዴ ምን ብሎት እንደነበር ታውቃላችሁ? ዲያሞንዴ ያው የአይቮሪ ኮስት እንደሆነ ይታወቃልና ያው አይቮሪ ኮስት ስለሆኑ ኮኔክሽን ስላላቸው ወደ ማድሪድ ሲሄድ በጆዜ ስር ስለሚሰራ ሲያወሩ ለዲያሞንዴ ጆዜ ሞሪኒዮ አባቴ ናቸውና ከጆዜ ሞሪኒዮ ጋር ለሚኖር ግንኙነት ተጠንቀቅ ብሎ ነግሮት ነበርና ያንን በሚዲዮ ሲያወራ ሰምቼው ነበርና ጆዜ የሚለዩ ሰዎች ናቸው። በተለይ በሳቸው ስር የተጫወቱ ጥቁር ተጫዋቾች በጣም ነው የሚወዷቸውና በቪኒ ጁኒየር ዙሪያ እያደረጉ ያሉት ነገር በጣም ነው የተመቸኝ። እናንተ ስለ ጆዜ ምን ትላላችሁ? ቢስሚላ በጣም ደስ ስላለኝ ጨዋታው ሳያልቅ ነው የመጣሁት። ኪሊያን ሃትሪክ። የኪሊያን ወዳጆች እስቲ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። እኔ አሁን በጣም ከመውደድ የተነሳ ኪሊያንን እሱ ካላስቆጠረ ማድሪድ ያሸነፈ ራሱ እየመሰለኝ አይደል። 3 ነው ያስቆጠረው። ግን ቪኒሲየስ እና ቤሊንግሃም ትልቅ ክሬዲት ይገባቸዋል። ትልቅ ክሬዲት ግን ለሱ ኳስ ስጡት። ያዋራታል ኳሷል። ኪሊያን ያዋራታል። ሰዎች በሩጫ ካመለጠ ተውት፣ አደርሱበትም። ኮንትሮባንድ የጫና አይሱዙ ይበሉት። ኮንትሮባንድ የጫኑ አይሱዙ ይበሉት። በቃ አቦራው ነው የሚታየው ከኋላ። እሱ ካመለጠ ዱዓ ነው የምታደርገው። አላህያ አትርፈኝ ብለህ መጸለይ ነው ሁሉም በየጊዜ እንዴ። ኧረ ቢስሚል አንድም ተጫዋች አሁን በሱ ደረጃ የሚጠራ አንድም ተጫዋች የለም። በጣም ፈትኖት ክለቡ በጣም ፈትኖ ነበር ዛሬ። በተለይ እስከረፍት በጣም ከብዶ ነበር። በጣም ከረፍት በኋላ ግን አረጋጓቸው። ምክንያቱም እንደዛ አይነት ወርልድ ክላስ የሆነ ተጫዋች ሲኖር ይቀጡሃል። እንዴት እንደሚቀጡ 3ኛው አሲስት ግን ቪኒሲየስ የጨረሰበት ሁኔታ ቢስሚላ። ቪኒሲየስም ጎል ሲያስቆጥር አይተከም አላቸው። ወረ ቢስሚላ ኪሊያን ስላስቆጠረ በጣም ደስ ብሎኛል። ጨዋታው አላለቀም። ጨዋታው ሲያለቅ በሰፊው መጣ እችላለሁ እንደ ሙዴል። ግን ኪሊያን ሃትሪክ ሰርቷል፣ ተመልሷል ባክ። በጣም ደስ ብሎኛል። ለማንኛውም ይህ ኪሊያን ወዳጆች እስቲ ቢስሚላ ጆዜ እኮ ልዩ ሰው እኮ ነው። እንዴት እንደምወደው
ዛሬ እንግዲህ ከ13 ዓመት በኋላ በቤርናሞ የመጀመሪያውን ጨዋታ አድርጎ ነበር እና ደጋፊው ደማቅ አቀባበል ነበር ያደረጉለት። ጆዜም እንግዲህ ስሜታዊ ሆኖ ሲያነባ ታይቷል። እኔ በጣም ነው የምወደው፣ ከፈርጉሰን በመቀጠል የምወደው አሰልጣኝ ነውና አሁን ደግሞ ለዚህ ትልቅ ክለብ መቼም ማድሪድ ከማድሪድ በላይ ከዚህ በፊት ነግሬያቸዋለሁ፣ ሰማይ ነው ያለው ምንም የለም። ሁሉም ክለብ ከማድሪድ በታች ነው። ይሄን አስረግጬ ነው የምነግራቸው እና ለዚህ ትልቅ ክለብ ትልቅ አሰልጣኝ በቃ ጆዜ ግርማ ሞገሱ በቃ ውጤት ቢሳካለት ደስ ይለኛል በጣም ስለምወደውና ለዚህ ግርማ ሞገሱ ካሪዝማ ያለው አሰልጣኝ ነውና ጎል ሲገባ ምናምን የሚያሳያቸው ነገር አሁን ያንን የምንፈልገውን አይነት ማድሪድ ቢመለስልን ቡድኑ ገና ነው ግን የሆነ የሚያሳየው ፓሽኑ ምናምን ደስ ይላል። አሁን ልጆቹ ጋር ቪኒሲየስ ጋር በጣም አሪፍ ነበረ እንደምታዩት። እነ ቤሊንግሃም አሁን ቤሊንግሃም ይሁት ጥሩ ሙድ ላይ ነው ያለው። በሁለት ጨዋታ እንግዲህ 2 አሲስት 1 ጎል አለው መሰለኝ አይደል? በጣም አሪፍ ሙድ ላይ ነው እና ልጆቹ እንደዚህ እሱ ደግሞ ልጆቹ ያላቸው እንዲያወጡ ማድረግ ይችላልና ከጥቋቁር ተጫዋቹ ጋር ደግሞ በጣም አሪፍ ቀርቤት አለውና ቪኒሲየስም በጣም እያሳቃት ነበር ራሱ ተቀይራሱ ቦታ ኪሊያንም ልጆቹ ደግሞ ደስተኛ ከሆኑ ሁሉ ነገር አውጥቶ ይሰጣሉ። በቃ እኔ ፓሽን ነው ዋናው ነገር ብዬ አስባለሁ። ይሄ ታክቲክ ምናምን አይደለም። ልጆች አሁን አንቾሎቲ የሚያደርግ ነበርና እንደዚህ ጆዜ ቢሳካለት ግን ለዚህ ትልቅ ክለብ ትልቅ አሰልጣኝ ነው። በቃ ጆዜ ያምርበታል፣ ግርማ ሞገስ አለው። በቃ ዛሬ እንግዲህ ያው ባለፈው ከሜዳ ውጭ ነበር ተጫዋች ዛሬ በቤርናሞ የተጫወቱት ደማቅ አቀባበል ሲያደርጉለት ማንባት ጀምሯልና እንግዲህ በድን ደግሞ እሱ ክሷቸዋል። 4-1 ነው ማሸነፍ። ጨዋታው በጣም ከባድ ነበር፣ ግን ሰዎች ቤሊንግሃም ይሄን አመት በዚሁ ይቀጥልበት፣ ጉዳት ብቻ ይጠብቀው። በጣም እያበራ ነው። ኪሊያን ስራውን ጀምሯል። ቪኒሲየስም ሁሉም በርናንዶ ሲልቫም አይታችኋታል። የቡድኑ ጭንቅላት መሆኑ እየጀመረች ነው። ከኋላም አሪፍ እየሆነ ነው። ግን አሁንም የሆነ ነገር የሚቀረው ነገር አለ። ብቻ ጉዳት ልጆቹን ይጠብቃቸው። ግን ጆዜ ለዚህ ክለብ የሚመጥን ሰው ነው። ይቅናው ነው የምለው። እኔ በጣም ነው የምወደው። እስቲ እንደኔ ደግሞ ጆዜን የምትወዱ ሰዎች ካላችሁ የተሰማችሁን ኮሜንት ላይ አስቀምጡ። ማድሪድም ኪሊያን ምባፔም በይፋ ብልግናቸውን ጀመሩት። ብልግልግ ማለት ምንድነው ይሄ? ሃትሪክ ነው የሰራው ዛሬ ማለት ገና ላሊጋ በመጣበት አመት 30 ምናምን ጎል አስቆጠረ። 31 ጎል አስቆጥሮ ላሊጋ ቶፕ ስኮረር ነው። በሄደበት ሁሉ ቶፕ ስኮረር ነው ሲጀመርም። ግን የላሊጋ ምናምን ነገር ሆነ። አረ ይደብራል። ዋንጫውን ቢያንስ እናንተ አልበላችሁትም። አረ ላሽ ይደብራል። እሺ ኦኬ፣ በመጣበት አመት ችግር የለውም የሆነ ሞራል ሊሆኑ ነው ምናምን ነገር ስንል ቀጣይ አመት አሁንም ደግሞ 25 ጎል የላሊጋ ቶፕ ስኮረር። ተረጋጋ ጉቢ። ገና አሁን ደግሞ እየጀመረ ነው ላሊጋ። ሁለተኛው ጨዋታ ላይ 3 ጎል ሃትሪክ ሰርቶ ነው የወጣው። የሚገራርሙ ጎሎች ነው ያገባው ማለት። ሪያል ማድሪድ እንደ ጆዜ አይነት አሰልጣኝ ነው የሚያስፈልገው። ቢያንስ ሌላው ይቀር ይኸውልህ ሁሉንም ነገር ማድረግ የሚችሉ አይነት ተጫዋቾች አሉ። ጁድ ምንድነው ሲሰራ የነበረው? ቪኒ የሚገርም ፓስ ነው ያደረክለት። ይሄን መቆጣጠር መቻል። አይስገበገቡ ሲወጡ አይደብራቸው። አንዳንዱ ፊታቸውን አይታችሁታል። ቲም ስፕሪቱን አመጣው ጆዜ